ሊሊ እንግዲህ ከጥላቶቿ እጅ ገብታ ራሷን ስታ በወደቀችበት አግቶ ተሸክሞም ይዟት ሄደ። ሊሊ ተይ ቢላትም ባቡሬ እኔ ሰላም ማጣት አልፈልግም። ማዘሯ በእኔ ምክንያት ታግታና እየተሰቃየች ስለሚገሏትም እኔ ራሴን አሳልፌ እሷን ነፃ ማውጣት አለብኝ በማለትም ወይኔን ወይ እናትህን ምረጥ ብሎሃል ስትለውም ሁለታችሁም ለእኔ አስፈላጊ ናችሁ የትም ቦታ መሄዳችን ቢላትም እንግዲህ ሊሊ ስሜታዊ ሆና ያደረገችው ነገር እራሷኑ ስታ ስትወድቅ ጥላቷ ተሸክሞ ከባቡሬ እናት ጋር ወስዶ ጨመራት። በዚህን ሰዓት በጣም በሚያሳዝን ሁኔታ ባቡሬ በድንጋጤ ሲጥልል ደረሰ። ደውሎም እንግዲህ የምታፈቅራት ሴት ከእኔ ጋር ናት፣ አሁን ሁለቱንም እናትህንም እንዲሁም ደግሞ ፍቅረኛህን ከእኔ ጋር ናቸው በማለትም ሲያስፈራራው ቀጥታ ሲሄድም እዛ ሊሊ ራሷን ስታ ወደቀች። አደይ እንግዲህ እናቷ በፍጹም ዴቭን ልታገቢ አትችይም በማለትም ደመደሙባት። ምን ማድረግ እንዳለባት እንኳ ግራ ስትገባ አባትየውም እንግዲህ ለዴቭ እሺ ብያለሁ በማለትም ሽማግሌ ቀይሮ በሚያሳዝን ሁኔታ ሌላ ሊድራት ከወንድሙ ጋር ተስማማ። አደይ የምታገባው ዴቭን ሳይሆን ሌላ ሰው እንደሆነም አደይን አታለው ክፍለ ሀገር እንድትሄድ አድርገው እንድታገባና ለዴቭ የተደገሰ አስመስሎ ለሌላ እንግዲህ ሊድራት እንደሆነ ተነጋገሩ። ሰላም ውድና የተከበራችሁ የዙዙን የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ ሊሊ ራሷን ስታ በመውደቋ ከጥላቷ እጅ በመግባትም እጅ ከፍንጅ ተሸክሞ እንግዲህ የባቡሬን እናት አገተበት ቦታ ወሰዳት። ከዛም ደውሎ እንግዲህ ሁለቱንም አንተ አሳልፈው ባሰጠኝም እኔ እንደማገኛት እርግጠኛ ነበርኩኝ። ስለዚህ ሁለቱም የምትወዳቸው ላንተ አንዷን እንኳ መምረጥ የማትችላቸው ሰዎች ከእኔ ጋር ናቸው በማለትም እንግዲህ ደውሎ ለባቡሬ ነገረው። ባቡሬ በዚህን ሰዓት የመጨረሻ ጨለማ ውስጥ የገባ ያክል ተሰማው። ምን ማድረግ እንዳለበት ግራ ስለተጋባ ቀጥታ ያለበት ቦታ ቢሄድም ግን ደግሞ ሊሊዛ ራሷን ስታ ወድቃ አገኛት። አሁን ላይ የአደይ ስቃይ በጣም በሚያሳዝን ሁኔታ እንደቀጠለ ነው። ምክንያቱም አደይን እንግዲህ በሚገርም ሁኔታ እዛ ነይ ቶሎ ለዴቭ እንድርሻለን በማለትም ተስማምቻለሁ በማለትም አባቷ እንግዲህ እዛ ሂዳ እዛ እንዳለች ሽማግሌዎቹ እንዲላኩም ማድረግ እንዳለባትም አሳምነው ወሰዷት። አሁን ግን እናትየዋ በፍጹም ዴቭን አታገቢም ብለው ቢከራከሩም አባትየው ግን ከዴቭ ውጭ እንድታገባ በሷ አስመስለው ወይም ደግሞ ዴቭን እንደሚድራት አስመስሎ የማትፈልገውን ወንድ ሊድራት ዝግጁ ሆኖም እኛ ምን ማድረግ እንዳለብን እናውቃለን እያለ ከወንድሙ ጋር እየተመካከረ የአደይ አባት እንግዲህ ሽማግሌዎቹ መምጣት ያለባቸው እኔ ቤት ነው እናትሽ ቤት ይሁን አትይኝም መቼም ሲላትም እናቴ ቤት ነው ስትለውም እዛ ጠባብ ቤትና ጉራንፊያ ቤት ሽማግሌ ሊመጣ አይችልም ልጄ፣ የኔ ቤት የኔ የአባትሽ ቤት አውላላውና ሰፊው እያለ እዛ እንዴት ሽማግሌ ሊመጣ ይችላል ቢላትም እውነታው ይሄ ነው እናቴ የምትኖርበት ቤት ይህ ስለሆነ ሽማግሌዎቹ መጥተው የሚጠይቁት ወይም ደግሞ ልጃቸውን ስጡን የሚሉት እናቴ ቤት ነው በማለትም ደመደመች። ይሻላል ካልሽ እሺ የኔ ልጅ እንዴት አምሮብሻል ደግሞ የተለየ ሴት ሆነሻል እያለ እንግዲህ አደይን አሞቃት ወንድሙና አባትየው። አደይ አሁን በሚያሳዝን ሁኔታ እውነታውን ሳታቅ ዴቭን ሳይሆን ሌላ ሰው ሊድሯት በዴቭ ምትክ ሌላ ሰው አምጥተው ዝግጁ ለማድረግና አደይን ያለ ፍላጎቷ ሊድራት እንደሆነ አባትየውና ወንድምየው ተነጋገሩ። በዚህን ሰዓት ብርሃን አሁን የመጨረሻ እየተንጨረጨረችና እያዘነችም ትገኛለች። አደይ ዴቭን ልታገባው ነው ብላም ደምድማለች። እንግዲህ አደይ
አሁን ላይ ነገሮቹ ግልጽ ባይሆንላትም እናትየዋ ግን በፍጹም አባትሽ የሚልሽን ሰው ልታገቢ አችም በማለትም ሲናገሯትም የመጨረሻ እየተበሳጨች እና እያዘነች ትገኛለች። ግን ደግሞ እናቴ ለምን ደብ እኮ እዚህ ድረስ የመጣው ስለዚሁ ሊያወራና ያለውን ነገር በሙሉ ሊያስረዳሽ ነበረ። ግን ደግሞ ስለፈራሽና ስለተጨናነቀ ለብርሃን ወይም ደግሞ ሌላ ጊዜ ድጋሜ መጥቼ እውነታውን አስረድቼ ሄዳለሁ በማለትም እኔም ወደዚህ መምጣት ስላለብኝ ለሽማግሌዎቹ ስመጣ አስረዳሻለሁ ብዬ ነው ስትላቸው በፍጹም ሊረዳት ስላልቻሉ አሁን ላይ አደይ ግራ ተጋብታለች። አባትየውም እንግዲህ ሰተት ብሎ እናደይ ቤት በመሄድም ሰርጉ ከኔ ቤት ነው ሲባልም እናትየዋ ግን አሻፈረኝ፣ በፍጹም ካንተ ቤት ይቅርና ልጄን አትድራትም በማለትም ሁለቱ ጦርነት ከፈቱ። አሁን ላይ እንግዲህ ዶክተሩ ቤዛን በጣም ስለ ሊሊ እንድትረዳውና እንድትጠይቀው እንድታግዘው እየጠየቃት ይገኛል። ቤዛ ደግሞ ሊሊን ማጥፋትና ንብረቷን ለመውረስ ሆን ብላ እየተዘጋጀችና እየተነሳች ሴት ስለሆነች እጅግ በሚያሳዝን ሁኔታና በሚከብድ ሁኔታ ምን ማድረግ እንዳለበት አደይ ከሌለች ሊሊ ቤት ወይም ደግሞ ሕክምናዋን ልትከታተል አልቻለችም እያለም ጠየቃት። በዛም ሰዓት ከቤት ወጥቶ ዶክተሩ በሚሄድበት ሰዓት ሊሊ ደውላ እኔ ያለሁበትን ቦታ ልነግርህ አልችልም፣ አንተ ያለህበትን ቦታ ንገረኝና ማዘሯን ልቀቃት፣ በእኔ ቦታ መቀጣት ያለባት ማዘሯ ሳትሆን እኔ ራሴ ነኝ አለች። በዚህን ሰዓት እንግዲህ እሱም ያለሽበትን ቦታ ንገሪኝ እያለ ሲከራከርም ዶክተሩ መጥቶ ስልካቸውን አቋረጠው። ነይ ልሸኝሽ ምን ሆነሽ ነው ሲላትም ደህና ነኝ ምንም አልሆንኩም አለችው ዶክተሩን። በዛን ሰዓት በቃ ነይ ሲላትም አይ አንተ ሄድን የዚሁ መቆየት ፈልጋለሁ ሰው እየጠበቅኩ ነው ስትለውም እሱ ደግሞ ማንን ነው የምትጠብቂው? በቃ ያ ሰው እስከሚመጣ የምትጠብቂው ሰው እስከሚመጣ ድረስ አብሬሽ ላጣብቅሽ ግድ ይለኛል ሲላትም በፍጹም አንተ ሄድ አለችው። ከዛም ወይን ነው ምንድን ነው የተጨናነቅሽም ትመስላለች ችግር ምንድን ነው ያለው ሲላትም እሷ እንግዲህ እዩልክ ዶክተር የባቡሬን እናት አግተዋታል። ይህን ያደረገችው ደግሞ አክስቴ ናት። ከህፃንነቴ እስካሁን ባለው እድሜ እያሳደደችና ንብረቴን ለመውረስ የምትፈልግ ሴት ናት። በዛ ላይ ደግሞ አሁን ላይ የባቡሬን እናት አግተው ይገላታል። ስለዚህ በእኔ ምክንያት ማንም ሰው ምንም መሆን እንዲሆን አልፈልግም። ስለዚህ እኔ መሄድ አለብኝ፣ ራሴን አሳልፌ መስጠት አለብኝና የባቡሬ እናት ማዘሯ መለቀቅ አለባት ስትለውም በፍጹም መጀመሪያ አንቺ ቅድሚያ ራስሽን ሁኚ፣ ስለዚህ ምንም አያደርጋትም ሲልም እሷ ግን በፍጹም አለችው። በቃ እንግዳው እንሄድ ሲላትም አረ እሺ በቃ ወደ ቤት እንሄድ አላት። ሂጂ ሲላት እሺ አለች። በእኔ አልተስማማሽም ሲላትም እንግዲህ እምብኝ ብላ ስትሄድ ሊሊ ባቡሬ ሲያገኛትም ወዴት ነው የምትሄጂው ሲላት ባቡሬ እኔ ራሴን አሳልፌ መስጠት አለብኝ፣ ከእናትህና ከሊሊ ምረጥ ብሎሃል። ስለዚህ እኔ ደግሞ የማላዋጣ ህመምተኛና ትንሽ እድሜ ትንሽ ጊዜ ያለኝ ሰው ነኝ። እናትህን ደግሞ ከእናትህ በላይ ማንም ስለሌለ እናትህ በህይወትህ የምታስፈልግ ሴት ስለሆነች እናትህን መተው ስለሌለብህ ምርጫ ልታስገባ ሳይሆን እንግዲህ እኔ ራሴን አሳልፌ መስጠት አለብኝ። በእኔ ምክንያት ማዘሯ የሆነ ነገር ከሆነች የመጨረሻ ራሴን አጠፋለሁ፣ ምክንያቱም ጸጸቱን አልችለውም ስትለው ባቡሬም እናቴን ምንም አያደርጋትም አለ። በዚህን ሰዓት እንግዲህ የባቡሬ ጥላት ደወለለት ገጀራው ሲደውልም ምንድን ነው የምትፈልገው? እናቴን ልቀቃት፣ ምንም ነገር ብታደርጋት ፈጣሪ ምስክሬ ነው እገልሃለሁ በማለትም ባቡሬ ሲናገረው እሱ ግን በፍጹም ሊመለስለት ስላልቻለ እናትህን እገልልሃለሁ ልጅቷን እስካላመጣህ ድረስ ሲለውም ከእናትህና ከልጅቷ ምረጥ አለው። እናቴም ሁለቱም ለኔ አስፈላጊ ስለሆኑ ማንኛውንም ልመርጥ አልችልም በማለትም ባቡሬ ደመደመ። በዚህን ሰዓት ሊሊ
እንግዲህ ጥላው ስትሄድ እጅግ በሚያሳዝን ሁኔታ ህመሙ ራሷን አስቶ ጣላት። በዚህን ሰዓት መጀመሪያ ግን ለገጀራው ስለደወለችለት ገጀራው የምትፈልገው እኔን ነው፣ የባቡሬን እናት ልቀቃትና እኔን የፈለግከውን አድርግ ስትለውም እሱም እንግዲህ እየሮጠ ያለሽበትን ቦታ ንገሪ ሲላትም ልትነግረው አልቻለችምና አንተ ያለህበትን ቦታ ንገረኝ እያለች እያለ ራሷን ስታ ወደቀች። በዚህን ሰዓት እንግዲህ ገጀራው ሊሊን በወደቀችበትም አገኛት። በዚህን ሰዓት ምንድን ነው የምትፈልግ? ምን ሆና ነው? ምንድን ነው እያለም እንግዲህ እዚህ አንገቷ ጋር በጥፍሮ ሲነካትም ሊሊ ራሷን ስታወድቃለች። ስለዚህ አንስቶ ወስዶ ሊሊን ከባቡሬ እናት ጋር መደብለቅና ሁለቱንም ማሰቃየት ነበረ። በእርግጥ የባቡሬ እናት ተኔ ምንድን ነው የምትፈልገው? አላማህ ምንድን ነው? ልጆችን አታሰቃይብኝ፣ እኔን የፈለግከውን አድርግ። እነዚህ ሁለት ልጆች በጣም የሚያሳዝኑና ህይወታቸው በስቅቅን የተሞላ ከህፃንነታቸው እስካሁን ባሉበት እድሜ እየተሰቃዩ ያደጉ ናቸው። ስለዚህ እነሱ ህይወታቸውን ይኑሩ፣ አንተ እኔን እንደፈለግክ አድርግ ብለው ቢማጸኑትም ዝም በይ አንቺ ለሴት እኔ እናት የለህም ሲሉትም እናት ምንድናት? ሀሀሀሀ ምንም ቢሆን እኮ ከእናት ከሴት ነው የወጣኸው ስትለው እናንተ ሴቶች አስመሳዮችና ነቀርሶች ናችሁ፣ ለእናንተ ምንም አይነት ቦታም ሆነ ፍላጎት የለኝም እያለም እንግዲህ ማሰቃየቱን ቀጠለ። ሌላው ሩታ እንግዲህ ዶክተሩን እየተከታተለች ባለችበት ሰዓት ከፊት ለፊት ስታየው ሩታ ብሎም ሰላም ካላት በኋላ ራሷን ስታ የወደቀች አስመሰለች። ዶክተሩም ስለደነገጠ አንስቶ ወደ ሆስፒታል ወስዶ ሊያክማት ሲልም አሁንስ ሲላት ደህና ነኝ አላመመኝም አለች። እና ሳያምሽ ነው የወደቅሽው ሲላትም እንደዛ አይደለም ድንጋጤ ነው፣ አንዳንዴ እንደዚህ አይነት ነገሮች ሳይደነግጣለሁ አለችው። ምን አይተሽ ነው ሲላትም አይ አለች። ከዛም ትቀልጃለሽ በማለትም እንግዲህ ሩታን በይሂጂ በማለትም ሸኛት። በዚህን ሰዓት አውቃ ውሃውን ጥላ ሄዳ መልሳ ደግሞ የውሃን ሀይላንድ ይቅርታ ዶክተር በማለትም ይዛ ሄደች። በጣም ተገረመ። ችግር አለ ሲላትም አይ ምንም አለች። እሷ ዶክተርን ስላፈቀረችው ነው። ሌላው አሁን ላይ እንግዲህ ፍቅር ደግሞ ዳኒን ፈልጋ ብትሄድም እነ ዳይመንድ ዳኒን አግተውታል። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ